መርሃባ እኔ ስሚቲ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንግዲህ ትንሽ ጠፋ ብዬ ነው የመጣሁት፣ ይቅርታ እየጠየኩኝ። ዛሬ 60 የሚሆኑ መሰረታዊ የአረብኛ ቃላቶችን ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻው ተመልከቱት። ቀጥታ ወደ ትምህርታችን አልፋለሁ። የመጀመሪያው ምንድነው? ከማን ማለት እንዲሁ ወይም ተጨማሪ ማለት ነው። ለምሳሌ አቢ ጋህዋ ወከማን ሻይ ካልኩኝ ቡና ፈልጋለሁ፣ እንዲሁም ሻይ ወይም በተጨማሪ ሻይ ማለት ነው። አቢ ማለት ፈልጋለሁ ማለት ነው። ጋህዋ ቡና ነው። ወከማን ማለት እንዲሁ ማለት ነው። ሻይ ነው በአረብኛ። ሊሳ ማለት ገና ማለት ነው። ለምሳሌ ሊሳ ማ ኸለስት ሽጉሊ ማለት ገና ስራዬን አልጨረስኩም ማለት ነው። ሽጉል ስራ ነው። ሽጉሊ ማለት ስራዬን ማለት ነው። ወይም ሌላ ተጨማሪ ምሳሌ ደግሞ ሊሳ ማአከልት ማለት ገና አልበላሁም ማለት ነው። በስ ማለት በቃ ወይም ደግሞ ነገር ግን እንዲሁም ደግሞ ብቻ ለማለትም ይሆናል። ለምሳሌ አቢ ዋህዳ በስ ካልኩኝ አንድ ብቻ ነው የምፈልገው እያልኩ ነው ማለት ነው። በቃ ደግሞ የሆነ ሰው የሆነ ነገር ሲጨምርላችሁ በቃ እንላለን አይደለም? ኸላስም ይሆናል። ኸላስ እንላለን። እንዲሁም ደግሞ በስ ማለትም ይቻላል። ፊ አለ፣ ማፊ የለም። ሹክራን አመሰግናለሁ። አፍወን ምንም አይደል ማለት ነው። ሹክራን አንድ ሰው ሹክራን በሚልበት ጊዜ እናንተ ምላሻችሁ ምን ይሆናል? አመሰግናለሁ ስትባሉ ምንም አይደል ለማለት በአረበኛ አፍወን ነው የምትሉ ማለት ነው። ሙምኪን ምናልባት ወይም ደግሞ ይቻላል ማለትም ይሆናል። ለምሳሌ ሙምኪን ትሰዓድኒ ልትረዳኝ ወይም ልታግዘኝ ትችላለህ ማለት ነው። ይሄ ለወንድ ስንጠይቅ ነው። ሴትን በምንጠይቅበት ጊዜ ደግሞ ሙምኪን ትሰዓዲኒ ልታግዢ ትችያለሽ። ብዙ ከሆኑ ደግሞ ሙምኪን ትሰዓዱኒ ልታግዙኝ ትችላላችሁ ማለት ነው። ሌላው ይምኪን ከሙምኪን ጋር ይመሳሰላል አይደል? ይሄ ይምኪን ማለት ምናልባትም ይሆን ምናልባት ማለት ነው። ለምሳሌ ይምኪን ይጂ አልዮም ካልኩኝ ምናልባት ዛሬ ሊመጣ ይችላል እያልኩኝ ነው። ይምኪን ይጂ አልዮም ማለት ዛሬ ማለት ነው። ይጂ ይመጣል ማለት ነው። ሌላው ይቅርታ የምንጠይቅባቸው ቃላቶች ናቸው። እነሱም አያስፍ ይቅርታ ማለት ነው። ለወንድ ይቅርታ የምንጠይቀው አካል ወንድ ከሆነ አያስፍ፣ ሴት ከሆነች አያስፋ። ሌላው ደግሞ ሳምሂኒ ይቅር በይ ማለት ነው። ወንድ ከሆነ ግን ሳምህኒ ይቅር በለኝ። ብዙ ከሆኑ ይቅርታ የምትጠይቋቸው አካል ብዙ ከሆኑ ሳምሆኒ ይቅር በሉኝ ማለት ነው። ለው ሰማት ማለት ኤክስኪውዝ ሚ ወይም ይቅርታ እንደማለት ነው። ይቅርታ ለመጠየቅ ሳይሆን አንድ ሰው በትህትና የሆነ ነገር እንዲነግራችሁ ለማድረግ የምትጠቀሙበት ነው። ለው ሰማት ለወንድ ነው። ለው ሰማቲ ለሴት ነው። ለብዙ ሲሆን ደግሞ ለው ሰማቱ። ለምሳሌ ለው ሰማቲ ወይን አልሙስተሽፋ ብል ይቅርታ ሆስፒታሉ የቱ ጋ ነው እያልኩ ነው ማለት ነው። ሙስተሽፋ ሆስፒታል ነው። ለው ሰማት ወይን አልሐማም ይቅርታ ለወንድ ማለት ነው። ለው ሰማት ማለት ወንድን በማናግርበት ጊዜ ይቅርታ ለማለት ነው። ወይን አልሐማም ካልኩኝ ሽንት ቤቱ የቱ ጋ ነው እያልኩት ነው ማለት ነው። ሐማም ሽንት ቤት ነው። አይዋ ወይም ኤዋ ማለት አዎ ማለት ነው። አይዋ ወይም ኤዋ። ላ ማለት አይ ወይም አይደለም ማለት ነው። ተግሪበን በግምት
ለምሳሌ አንድ ሰው ከም ያኹዝ ወቅት ምን ያህል ጊዜ ይወስዳል ቢላችሁ ተግሪበን 30 ደቂቃ ብትሉ በግምት 30 ደቂቃ ማለት ነው። ተግሪበን ማለት በግምት ማለት ነው። 30 ደቂቃዎች ማለት ነው። ደቂቃ ማለት ነው። ሸይ ነገር ለምሳሌ ትቢን ሻይ ወይ ትብጊን ሻይ የሆነ ነገር ትፈልጋለሽ ብትባሉ ከፈለጋችሁ አይዋ ትላላችሁ። ካልፈለጋችሁ ላ ማበጋ አልፈልግም ትላላችሁ ማለት ነው። ኩል ሻይ ሁሉም ነገር ኩል ሻይ ተማም። እስኪ እናንተን ልጠይቃችሁ። ኩል ሻይ ተማም ስላችሁ ሁሉ ነገር መልካም ነው፣ ሁሉ ነገር ጥሩ ነው ያልኳችሁ ነው። አይዋ ኩል ሻይ ተማም፣ አው ሁሉ ነገር መልካም ነው ማለት ነው። አይሸይ ማለት ማንኛውም ነገር ማለት ነው። አይሸይ ለምሳሌ እሽ ትቡግን ተክሊል እሽ ትቢ ተክሊል ምንድነው መብላት የምትፈልጊው ስትባሉ አዲ ይሁን ማንኛውም ነገር ለማለት ብትፈልጉ አይሸይ ትላላችሁ። አይሸይ ነፍስ ሸይ ተመሳሳይ ነገር ነፍስ ሸይ ይባላል። ነፍስ ሸይ ሳህ ትክክል ሳህ ስህተት ገለጥ ይባላል። ስህተት ማለት ነው። ሙር መራራ ህልው ቆንጆ ጥሩ ነገር ጣፋጭ ህልው ተብሎ ይጠራል። ህልው ጀሚላ ቆንጆ ለምሳሌ ሂየ ጀሚላ ወይም አልቢንት ጀሚላ ልጅቷ ቆንጆ ናት እያልኩ ነው ማለት ነው። አሁን ደግሞ እስኪ ስለ አቅጣጫዎች ልንገራችሁ። ላይ በአረበኛ ፎቅ ይባላል። ታች ታት አጠገብ ጀንብ ቀይ የሚን ግራ የሳር ፊት ለፊት ግዳ ኋላ ኸልፍ ወይም ወራ ውስጥ ወይም በውስጥ በኩል ጅወ ውጭ በአረብኛ በራ ይባላል ማለት ነው። አኽያነን ወይም መራት ማለት አልፎ አልፎ ማለት ነው። ዳይመን ወይም ኩል መራ ሁልጊዜ ማለት ነው። አበደን ወይም ሙስተሂል በጭራሽ ማለት ነው። ዮም ቀን አልዮም ዛሬ አምስ ትናንትና ገብል በፊት ገብላምስ ከትናንት በፊት ማለት ነው። ከትናንት ወዲያ ማለት ነው። ቡክራ ነገ በዓድ በኋላ ማለት ነው። ወይም በዓዴ በኋላ በዓድ ቡክራ ከነገ ወዲያ ማለት ነው። ስለዚህ ቤተሰብ ለዛሬ ያመጣሁላችሁ ይህንን ይመስል ነበር። እንደወደዳችሁ እንደተጠቀማችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ለቤቱ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ኢዛ አጀብኩም الفيديو لا تنسونا لايك ولا اشتراك. اشوفكم في الفيديو الجاي. احبكم مرة. مع السلامة.